በእርግጠኝነት የዛሬውን ቪዲዮ ማይክሮሶፍት አክሰስ በተለይ ፎርም ላይ መማር ለምትፈልጉ ሰዎች እጅግ የምትወዱት ነው የሚሆነው። ምክንያቱም በዛሬው ቪዲዮ የምናየው በተኖችን ነው። ሁላችሁም እንደምታውቁት አንድ ፎርም ያለ በተኖች ህይወት የሌለው ሳጥን ማለት ነው። ምክንያቱም ፎርሙ ላይ የምናያቸውን ሪከርዶች ኔክስት ወይም ባክ እያደረግን ወደኋላና ወደፊት መመለስ፣ አዲስ መረጃ መመዝገብ ከፈለገን ኒው ሪከርድ የሚል እንደዚህም ደግሞ ከተመዘገቡ ሪከርዶች ውስጥ መሰረዝ የምንፈልጋቸው ካሉ እነ ዲሊት የመሰሉ በተኖችን አንድ ፎርም የግድ ሊያካትት ይገባል። በዛሬው ቪዲዮ በተን የሚለውን ኮማንድ በመጫን ከስክራች ጀምረን እንዴት ነው በተኖችን ዲዛይን ማድረግ የምንችለው፣ ሆቨር ከለራቸውን፣ ፕረስ ከለራቸውን፣ እንደዚህም ደግሞ በተኖች ውስጥ ሊገቡ የሚችሉ ቴክስቶችን እንዴት መቆጣጠር እንችላለን የሚለውን በተጨማሪም በተኖች ውስጥ ሊገቡ የሚችሉ አይከኖችንም ጭምር እንዴት ማስገባትና በተናችንን ዲዛይን ማድረግ እንደምንችል በተብራራ ሁኔታ ነው ማሳያችሁ። በእርግጠኝነት የዛሬውን ቪዲዮ ተወዱታላችሁ። ያላችሁት ደግሞ ኢሜክስ ኮምፒውተር ላይ ነው። ይህንን ፎርም ለመጀመሪያ ጊዜ የምታዩ ሰዎች ካላችሁ ማይክሮሶፍት አክሰስ ላይ የተሰራ ፎርም ነው። አንድን ፎርም ለመስራት ደግሞ መረጃዎችን የምናጠራቀምበት ቋት ያስፈልጋል። ያ ቋት ቴብል ብለን እንጠራዋለን። እዛ ቴብል ወይም ደግሞ የመረጃ ማጠራቀሚያ ላይ መረጃዎችን ለማስገባት ወይም ለመመዝገብ ብዙ ጊዜ አመቻ አይደለም። ስለዚህ መረጃዎችን ልንመዘግብበት የሚያስችል ሌላ አይነት ሜተድ መጠቀም አለብን። ያ ሜተድ ወይም ያ መንገድ ደግሞ ፎርም ይባላል። ፎርም መረጃዎችን በጣም ቀላል በሆነ መንገድ የምንመዘግብበት ሲሆን የምንመዘግባቸው መረጃዎች ደግሞ ከመረጃ ማጠራቀሚያ ቋታችን ወይም ቴብል ውስጥ ይቀመጣሉ። እስከዚህኛው ቪዲዮ ድረስ አብራችሁኝ የመጣችሁ ካላችሁ ይህንን ፎርም ከመጀመሪያው ጀምሮ ከስክራች እንዴት እንደገነባ ነው አይታችኋል። ፊልድ ኔሞችን አስገባን፣ ስታክ ዳረግ ነው፣ ኮንትሮል ፔዲንግ የተጠቀምን፣ የተለያዩ አይነት ፎርማቶችን ተጠቀምን፣ እንደዚሁ ግሩፕ አደረግናቸው። አሁን ላይ እንደምታዩት እዚህ ደረጃ ላይ ደርሰናል። በዛሬው ቪዲዮአችን ደግሞ እነዚህን የመዘገብናቸው መረጃዎች ወደፊትና ወደኋላ በማድረግ ማየት የሚያስችሉንን በተኖች እናስገባለን። ስለዚህ ይሄን ለማድረግ ሁልጊዜም እንደማደርገው ስሙ ላይ ራይት ክሊክ ዲዛይን ቪው፣ ምክንያቱም አዲስ ነገሮች ሊጨምር ስለሆነ። በመቀጠል ፎርም ዲዛይን የሚለው ታብ ውስጥ ገባለሁ። ምናልባት አንዳንዶቻችሁ ላይ ይሄኛው ፎርም ዲዛይን የሚለው ዲዛይን ብቻ ሊሆን ይችላል። በመቀጠል ከሚመጡልኝ አማራጮቹ ውስጥ እዚህ ላይ የምታዩትን የአራት ማዕዘን ምልክት ወይም በተን የሚለውን ነው ምጫ ነው። ምናልባት ይሄ በተን ሌሎቻችሁ ላይ ኤክስ 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 የሚል አራት ኤክሶች ያሉት ሊሆን ይችላል። ስለዚህ እንደማደርገው ክሊክ አደርገዋለሁ። ባዶ ቦታ ላይ ክሊክ አደርገዋለሁ። አሁን ያስገባው በተን ምን አይነት አገልግሎት እንዲሰጥ ነው የምትፈልገው የሚሉ የተለያዩ አይነት አማራጮች ይመጣል። ይሄ ማለት ምን መሰላችሁ? ለምሳሌ ልመልሰው፣ ካንስል ልበለው፣ ይህንን ፎርም ኤክስ ብለው ማይክሮሶፍት አክሰስ ሙሉ ዳታቤዙን ማለት ነው። እዚህ ላይ እንደምታዩት አንድ ፎርም ይከፈታል። እቺ የምታዩትኝ የስ ኖ ካንስል የምትለው ፎርም ናት ብላችሁ አስቡ። ስለዚህ ዲ ዋን ቱ ሴቭ ቼንጅስ ቱ ዘ ዲዛይን ኦፍ ዘ ስቱደንት ሪድ ፎርም ነው የሚለው። እዚህ ላይ የቀየርካቸውን ለውጦች ሴቭ ማድረግ ትፈልጋለህ ወይ ነው የሚለው። እዚህ ላይ የምታዩት የስ የምትባለው በተን ትባላለች። ኖ የምትባለው በተን ነው የምትባለው። ካንስል የምትባለውም እንደዚሁ። ስለዚህ የስ የሚለውን ከነካችሁ ሴቭ ያደርጋል። ኖ የሚለውን ከነካችሁ ደግሞ ሴቭ አያደርግም። ካንሰል የሚለውን ከነካችሁ ደግሞ ምንም ነገር ሳያደርግ ይመለሳል ማለት ነው። አሁን የስ የሚለውን ስትጫኑ ሴቭ የሚያደርገው ይሄ በተን ሲነካ ከጀርባው ሴቭ አድርግ የሚል ኮማንድ ወይም ትዕዛዝ አለው ማለት ነው። ኖ የሚለውን ስትነኩ እንዲሁ ሴቭ እንዳያደርግ የሚያደርግ ሌላ ትዕዛዝ ከጀርባው አለ ማለት ነው። ስለዚህ እዚህ ላይ የምታዩዋቸው በሙሉ በተን ይባላሉ። ነገር ግን ከጀርባቸው ድርጊታቸውን ሊገልጽ የሚችል የሆነ ትዕዛዝ አለ። ስለዚህ እመለሳለሁ ወደኋላ። በተኖቹ ላይ ክሊክ በማድረግ ራይት ክሊክ ዲሊት ማድረግ ትችላላችሁ። ስለዚህ እንደገና አስገባለሁ። ፎርም ዲዛይን ላይ በተን ክሊክ። እንደምታዩት በተኑን ሳስገባው እዚህ ላይ የምታዩቸው አማራጮች ይመጣሉ። እነዚህ አማራጮች ያ ያስገባችሁት በተን ከጀርባ ሊፈጽም የሚችለውን ተግባር የሚገልጹ ናቸው። ለምሳሌ አሁን ያስገባውት በተን ቀጣዩን ተማሪ ወይም ደግሞ ቀጣይ የተመዘገቡትን ተማሪዎች እንዲያሳይ ነው የምፈልገው፣ ወይም ደግሞ ኔክስት እያለ እንዲሄድ ነው የምፈልገው። ልክ አንድ ሙዚቃ ከፍታችሁ ቀጣዩ ሙዚቃ ለማዳመጥ ኔክስት እንደምትጫኑት ማለት ነው። ስለዚህ ምንድነው የማደርገው? ሪከርድ ናቪጌሽን የሚባለው የመጀመሪያው ግሩፕ ውስጥ በቀኝ በኩል ጎቱ ኔክስት ሪከርድ የሚላል ወደ ቀጣዩ ሪከርድ እለፍ ማለት። ስለዚህ ይሄንን ክሊክ አደርገዋለሁ። ጎቱ ኔክስት ሪከርድ ከዛም ኔክስት። በዚህ ጊዜ ምን እያደረግኩ ነው? አሁን እዚህ ላይ ያስገባዋት ፎርም የቀጣዩን ሪከርድ እንድታሳየኝ የሚያስችል የሞላሁላት ነው ማለት ነው። ስለዚህ ኔክስት ሪከርድ እንድትሆን አድርጋለሁ። አሁን እዚህ ላይ የምታዩት ደግሞ አሁን ያስገባዋትን በተን እንዴት ማየት እንደምፈልግ የምመርጥበት ነው። ይሄ ማለት ነው እዚህ ላይ እንደምታዩት ሳምፕል በሚለው ጎን የኔክስት ምልክት አለች። ስለዚህ ጎቱ ኔክስት የምትለዋን ከመረጥኩ እንደዚች አይነት ምልክት ነው የማየው ማለት ነው። አሮ ራይት የሚለውን ከመረጥኩ ደግሞ እንደዚች አይነት ምልክት ይኖረዋል። እኔ የምፈልገው በምልክት ሳይሆን በጽሁፍ ነው የምትሉ ደግሞ ፒክቸር የሚለውን ትታችሁ ቴክስት የሚለውን ትነኩና ለምሳሌ ቀጣይ ብዬ ጫናለሁ። ስለዚህ እዚችኛዋ በተን ላይ አሁን ያስገባዋት ላይ የሚታየው ቀጣይ የሚል ጽሁፍ ነው ማለት። እኔ ጽሁፍ ሳይሆን እንዲታይ የሚፈልገው አይከን ስለሆነ ፒክቸር የሚለው ላይ ነካለሁ። በመቀጠል ጎቱ ኔክስት የሚለውን ጫናለሁ። ኔክስት
ምናልባት እኔ የሰራኋቸውን የተለያዩ አይነት ፎርሞች አይታችሁ ከሆነ እዚህ ላይ ያሉትን በተኖች አልጠቀም። አንድ ጊዜ ወደ ኋላ ባክ ልበልና ላሳያችሁ። እዚህ ላይ ባሉት አይከኖች ምትክ የምጠቀመው የራሴን ዲዛይን አይከኖች ነው። እሱ ለማድረግ እዚህ ላይ ብራውዝ ብላችሁ ወደ ኮምፒውተራችሁ ገብታችሁ ያላችሁን የተለያየ አይከኖች መርጣችሁ ማስገባት ትችላላችሁ። ለአሁኑ ምሳሌ ግን ይሄኛውን መርጣለሁ። ኔክስት። በመቀጠል ፊኒሽ። እንደምታዩት በተኗ ገባች ማለት ነው። አሁን በጣም ቀላል በሆነ መንገድ ፈጠን እያልኩ ሌሎቹን በተኖች አስገባለሁ። ስለዚህ በተንን ክሊክ በመቀጠል ክሊክ አደርገዋለሁ። አሁን ያስገባው በተን ምን አይነት አገልግሎት እንዲሰጥ ነው የምትፈልገው? አሁን ደግሞ ወደ ኋላ እንዲመልስ ነው የምፈልገው። ስለዚህ ፕሪቪየስ ሪከርድ የሚለውን እጫናለሁ። በመቀጠል ኔክስት። በጽሁፍ ነው ወይስ በምስል ነው እንድታየው የምትፈልገው ነው የሚለኝ። ጎቱ ፕሪቪየስ የሚለውን አይከን ነው የምፈልገው። ስለዚህ እሱን መርጣለሁ። ኔክስት። ይሄኛውን አልፈልገውም። ፊኒሽ። በጣም ጥሩ። እንደምታዩቸው ጎን ለጎን ሁለት በተኖች ጨመርን ማለት ነው። አሁን እነዚህን በተኖች ፎርም ቪው ላይ ላድርግና ላሳያችሁ። ራይት ክሊክ ፎርም ቪው። እንደምታዩት አንደኛው ተማሪ አበበ የአባቱ ስም ሚካኤል የሚባል ተማሪ ነው። እድሜው 25 ነው። ጾታው ፊሜል ነው። ሜል አድርገው እሱን። ስለዚህ ይሄኛው ተማሪ ነው መጀመሪያ ላይ የሚታየው። አሁን ቀጣይ የተመዘገበውን ተማሪ ማየት ከፈለኩ ኔክስት። እንደምታዩት ሁለተኛው ተማሪ ናርዶስ፣ ሶስተኛው፣ አራተኛው። አሁን ከአራተኛው ወደ ሶስተኛው መመለስ ከፈለኩ ወደ ኋላ መለሳለሁ። ቢያስገባቸው በተኖች አገልግሎት መስጠት ጀምረዋል ማለት ነው። ስለዚህ በዚህ መሰረት ሌሎቹን በተኖች አስገባለሁ። ራይት ክሊክ ዲዛይን ቪው። ሌሎቹ በተኖች ደግሞ የመጀመሪያውንና የመጨረሻውን እንዲያሳየ ነው የምፈልገው። ያ ማለት ለምሳሌ 20ኛው ሪከርድ ላይ ሆነው ከሆነ ያላችሁት ወደ አንደኛው ሪከርድ በአንድ ክሊክ እንዲመልሳችሁ ከፈለጋችሁ ፈርስት ሪከርድ እንለዋለን። ወይም ደግሞ መጀመሪያው ሪከርድ ላይ ሆናችሁ በአንድ ጊዜ 1000 ሪከርድ ቢኖራችሁ ወይም ደግሞ 1000 ምዝገባ 1000ኛው ምዝገባ ላይ ለመሄድ በአንድ ጊዜ ላስት ሪከርድ የሚል በተን ጨምራችሁ በአንድ ክሊክ መሄድ ትችላላችሁ። እሱን ለማድረግ አሁንም በተን እጫናለሁ፣ ክሊክ አደርጋለሁ። ከሚመጡልኝ አማራጮች ውስጥ እንደምታዩት ላስት ሪከርድ የሚለውን እጫናለሁ። ይህ ማለት የመጨረሻውን ሪከርድ አሳየኝ ነው። ኔክስት እንዲያሳየኝ የምፈልገው አይከን ይሄኛው ነው። ስለዚህ ኔክስት ፊኒሽ። አሁንም አስገባለሁ ሌላ በተን። አሁን ደግሞ ወደኋላ የፈርስት ሪከርድ ነው እንዲያሳየኝ የምፈልገው። ስለዚህ ፈርስት ኔክስት፣ ይሄኛውን አይከን ነው የሚጠቀመው። ይሁን ኔክስት ፊኒሽ። በዚህ መሰረት ሁሉንም አስገባው። ሌላ ደግሞ የሚፈልገው አዲስ ምዝገባ ማድረግ ስፈልግ የምነካው ኒው ሪከርድ ወይም አዲስ ሪከርድ መመዝገቢያ በተን ነው። እሱን ለማድረግ አሁንም በተን ላይ እጫናለሁ። ባለ ቦታ ላይ ክሊክ። ከሚመጡልኝ አማራጮች ውስጥ እዚህ ውስጥ ምንም አይነት ኒው ሪከርድ የሚል የለም። ስለዚህ ምንድነው የምታደርጉት? ሪከርድ ኦፕሬሽንስ የሚለው ሁለተኛው ግሩፕ ላይ ትገባላችሁ። እሱን ክሊክ ሳደርገው ከሚመጡልኝ አማራጮች ውስጥ አድ ኒው ሪከርድ የሚላል። ይህ ኮማንድ አዲስ ተማሪዎችን መመዝገብ ስትፈልጉ የምትነኩት ሲሆን ሴቭ ማድረግ ስትፈልጉ እዚህ ላይ፣ ወደኋላ መመለስ ስትፈልጉ ለአንዱ እዚህ ላይ፣ እንደዚሁ ፕሪንት ማድረግ ስትፈልጉ ይሄንን በመንካት የተለያዩ ኮማንዶችን ማስገባት ትችላላችሁ። ስለዚህ አድ ኒው ሪከርድ የመረጠልኝ አይከን አለ። ነገር ግን አዲስ ተማሪ ምዝገባ የሚለውን አሮ ከማድረገው ጽሁፍ ባረገ የተሻለ ነው። ስለዚህ ቴክስት ላይ ሄዳለሁ። አድ ሪከርድ የሚለው ላይ አዲስ ተማሪ መዝግብ የሚል ባደርገው፣ በመቀጠል ኔክስት ፊኒሽ። እንደምታዩት አዲስ ተማሪ መዝግብ የሚል በተን ይጨመርልኛል። በመጨረሻ የማደርገው የማልፈልገውን ሪከርድ መሰረዝ ስለሆነ አሁንም አስገባለሁ በተኔን። በመቀጠል ሪከርድ ኦፕሬሽንስ ከዛ ዲሊት ሪከርድ የሚለውን ጫናለሁ። ኔክስት። ለመሰረዝ እዚህ ላይ ያለችው አይከን ብዙም ደስ አትልም። ስለዚህ ትራሽ ካን የሚለውን ጫናለሁ። ኔክስት ፊኒሽ። እንደምታዩት በተኖቼ በትክክል ተቀምጠዋል። ከዚህ በኋላ የማደርገው ምንድነው? ለምሳሌ አዲስ ተማሪ መዝግብ የሚለው መካከል ላይ እንዲሆን እንፈልገው። ስለዚህ መካከል ላይ አደርጋለሁ። በመቀጠል ኔክስት ሪከርድ፣ በመቀጠል በግራ በኩል ደግሞ ፕሪቪየስ ሪከርድ፣ በግራ መጨረሻ ላይ ፈርስት ሪከርድ፣ እንደዚሁም በቀኝ መጨረሻ ላይ ደግሞ ላስት ሪከርድ አደርጋለሁ። ዲሊት ሪከርድን ደግሞ እዚህ ላይ ለብቻው አስቀምጣታለሁ። ስለዚህ እነዚህን ግሩፕ ማድረግ አለብኝ። እዚህ ላይ የምታዩቸውን በተኖች ሰሌክት አደርጋቸዋለሁ። በመቀጠል እነሱ ላይ ራይት ክሊክ አደርጋለሁ። ሌአውት። አሁን እዚህ ላይ ስታክድ ካረኩት ከዚህ በፊት እንደምታስታውሱት መረጃዎችን የሚያስቀምጥልኝ በቋሚ ነው። ላሳያችሁ። እዚህ ላይ ስታክድ በቋሚ ነው የሚደረድርልኝ። ስለዚህ ምንድነው የማደርገው? ኮንትሮል ዜድ ጫናለሁ። ራይት ክሊክ ሌአውት ታቡላር ሲሆን በአግድም ነው የሚያደርግልኝ። ስለዚህ ታቡላር እንጠቀማለሁ። ከዚህ በኋላ የሚቀረኝ እዚህ ላይ ያስገባቸውን በተኖች ውበት መስጠት ነው። እሱን ለማድረግ ሁሉንም ሰሌክት ላድርጋቸው። ስለዚህ የበተኖቹን ከለር እዚህ ላይ እመጣለሁ። ፕሮፐርቲ፣ ሁሉንም ስለሆነ ክሊክ ያደረኳቸው እዚህ ላይ የሚመጡት ለሁሉም ለጋራቸው የሚሆን አይነት ሴቲንግ ነው። ስለዚህ አንድ ጊዜ ሲቀይሩ ሁሉም ይቀየራሉ። ከዚህ በኋላ ባክ ከለር የሚለውን እዚህ ላይ ጫናለሁ። ከሚመጡልኝ አማራጮች ውስጥ ቆንጆ የሚለውን አይነት ከለር ነው የምመርጠው። ስለዚህ የሚያምረውን ከለር ሁልጊዜም ቢሆን መምረጥ ትችላላችሁ። ነጣ ያለ ከለር የተሻለ ነው፣ እሱን እመርጣለሁ። በመቀጠል ቦርደር የምንለው በበተኖቹ ዙሪያ የሚገኘው 4 ማዕዘን ከለር ነው። ስለዚህ እሱን ቦርደር ከለር የሚለው ላይ ሄዳለሁ። 3 ነጠብጣቧን ይጫናለሁ። የተሻለውን ከለር እመርጣለሁ ማለት ነው።
ምናልባት ቦርደር ዊድዙ ካነሳችሁ ወይም እዚህ ላይ የምታዩቸው በበተኖቹ ዙሪያ የሚገኘው 4 ማዕዘን ውፍረቱ በጣም ትንሽ ከሆነ ቦርደር ዊድዝ የሚለው ቦታ ላይ እመጣለሁ፣ 2 አደርገዋለሁ፣ ትንሽ ጨመር አደርገዋለሁ። እናንተ ካነሳችሁ ከ2 በላይ ማድረግ ትችላላችሁ። የኔ ላይ በጣም ወፍሯል፣ ስለዚህ እሱን 1 አደርገዋለሁ ማለት ነው። አሁን ቆንጆ ሆኗል። ስለዚህ ሌላኛው የማደርገው ደግሞ የበተኖቹን ኢፌክት ጨምርለታል። ኢፌክት የምንለው በተኖቹ የተሻለ ውበት እንዲኖራቸው እና ደግሞ 3D የሆነ ሉክ እንዲኖራቸው የሚያደርግልን ነው። እሱን ለማድረግ በተኖቹን ሰሌክት ካደረግኩ በኋላ ከላይ ፎርማት ታብ ውስጥ እገባለሁ። እዚህ ታብ ውስጥ ሼፕ ኢፌክት የሚል አለ። እሱ ላይ የፈለጋችሁትን አይነት ሼፕ ኢፌክት መጠቀም ትችላላችሁ። በጣም የሚያማምሩ አይነት ሼፕ ኢፌክቶች አሉ። ከነዚህ ውስጥ በቭል ውስጥ በመግባት ደስ የሚላችሁን አይነት ኢፌክቶች መጠቀም ትችላላችሁ። እንደምታዩቸው በጣም የሚያምሩት ፎርሙላ አድርጌ ላሳያችሁ። ዋው! ማይክሮሶፍት ወርድን የምትጠቀሙ ካላችሁ ሼፕ ኢፌክቶችን በደንብ ታቋቸዋላችሁ ብዬ ተስፋ አደርጋለሁ። እመለሳለሁ ወደ ዲዛይን፣ ድጋሚ ሰሌክት አድርጋቸዋለሁ። ፎርማት ታብ ውስጥ ገባለሁ። ሼፕ ኢፌክት በቭል ብዙም ያልተጋነነው የመጀመሪያው ስለሆነ ራውንድ የሚለውን እመርጣለሁ። ነገር ግን የውስጥ ከለራቸው ወይም ደግሞ ባክ ከለር የምንለው ብዙም አያምርም። ስለዚህ ድጋሚ ቀይራቸዋለሁ። እመጣለሁ አሁንም ሴቲንግ ላይ ባክ ከለር ክሊክ አደርጋለሁ። አይ ቲንክ ይሄኛው ከለር የተሻለ ይመስለኛል። በመቀጠል አዲስ ምዝገባ የሚለውን ክሊክ አደርገዋለሁ። እሱን ቦልድ አደርገዋለሁ። ሆም ላይ ሄዳለሁ። እዚህ ላይ ቦልድ ማድረግ እችላለሁ፣ ወይም ደግሞ ሼፕ ላይ ስለሆነ ያላችሁት ፎርማትም ላይ ማግኘት ትችላላችሁ። ቦልድ አደርገዋለሁ። ከለሩን ሙሉ ጥቁር አደርገዋለሁ። ቦታ ካነሰም እንደማደርገው ትንሽ ሳብ አደርግለታለሁ። በጣም አሪፍ። በዚህ መሰረት የሚያምር አይነት በተኖችን የፈጠርኩት። እነዚህን በተኖች ትንሽ ጠጋ አደርጋቸዋለሁ። አሁን በዚህ ጊዜ እንደምታዩት ፎርም ቪው ላይ ባደርገው በጣም የሚያምር ፎርም ነው ያለኝ። ነገር ግን ቁጭ ሳደርግበት አንድ አይነት የሆኑ ከለሮችን ነው እያሳየኛለሁ። እነዚህን መቀየር ከፈለኩኝ ፕሮፐርቲ ላይ መቀየር እችላለሁ። እነዚህ ምን ይባላሉ? ሆቨር ከለር ይባላሉ። ክሊክ ሳደርገው ያለው ደግሞ እንደምታዩት ክሊክ አድርጌ ይዤዋለሁ፣ አልለቀኩትም። አዲስ ተማሪ መዝግብ የሚለው ቦታ ላይ ስጫን የሚመጣው ደግሞ ፕረስድ ከለር ይባላል። ስለዚህ ይለቀዋለሁ። እሱም ማስተካከል አለብኝ። ዲዛይን ቪው ሰሌክት አደርጋቸዋለሁ ሁሉንም በአንድ ጊዜ። እንደምታዩት እዚህ ላይ ፕሮፐርቲ ሽት ላይ ሆቨር ከለር የሚላለ። ሆቨር ከለር ማውዛችንን ቁጭ ስናደርግ የሚመጣ ነው። ስለዚህ የትኛውን ብምርጥ የተሻለ ነው? ኦኬ ኦሬንጁን ልምረጥለት። ኦሬንጁ የተሻለ ነው። ናይስ። በቀጣይነት ፕረስድ ከለር ነው። ፕረስድ ከለር የምንለው ደግሞ በማውዛችን ክሊክ ስናደርግ የሚመጣው ነው። እሱን ለማስተካከል ግሪን ባደርገው አረንጓዴ፣ እሱ የተሻለ ነው። እሱን መረጥኩኝ። በመቀጠል ሆቨር ፎሪ ከለር አለ። ሆቨር ፎሪ ከለር ማለት ማውዛችንን ቁጭ ስናደርገው ለምሳሌ ቢጫ ከለር ከሆነ የሚታየው አዲስ ተማሪ መዝግብ የሚለው ጽሁፍ ደግሞ እንዴት ነው እንዲታይ የምትፈልጉት? በቀይ ከለር ነው፣ በአረንጓዴ ነው፣ በሰማያዊ ነው የሚለውን የምንወስንበት። ስለዚህ የጽሁፉ ከለር ደግሞ ቢጫ ቢሆን የተሻለ ነው። ክሊክ ስናደርገው ደግሞ ወይም በማውዛችን ስንነካው ደግሞ የጽሁፉ ከለር ቀይ ወይም ደግሞ ዳርክ ሬድ ቢሆን የተሻለ፣ እሱን እመርጣለሁ። እናንተ የተለያየ ዲዛይን በራሳችሁ መጠቀም ትችላላችሁ። አሁን እንደምታዩት ማውዙን ቁጭ ሳደርግበት እንደምታዩት ከለሩ ይቀየራል። አዲስ ተማሪ መዝግብ የሚለው በተን ላይ ስጫን ደግሞ የጽሁፉ ከለር ቢጫ ይሆናል። ክሊክ ባደርገው ደግሞ እንደምታዩት የጽሁፉ ከለር ዳርክ ሬድ ይሆናል። ስለዚህ በዚህ መሰረት የምትፈልጓቸውን መቀየር ትችላላችሁ። ራይት ክሊክ ዲዛይን ቪው። የበተኖቹ ኢፌክት ብዙም ደስ አላለኝም። ሰሌክት አደርገዋለሁ። ፎርማት ላይ ገባለሁ። ሼፕ ኢፌክት በቭል። በመቀጠል አይ ቲንክ ይሄኛው የተሻለ ይመስለኛል። ኦኬ ቼክ እያደረጋችሁ ደስ የሚላችሁን አይነት ኢፌክቶች መምረጥ ትችላላችሁ። አይ ቲንክ ይሄኛው ሞር የተሻለ ነው። በመቀጠል ሰሌክት አደርጋቸዋለሁ፣ ትንሽ አስጠጋቸዋለሁ። አሁን የምሰራው ደግሞ እዚች ላይ ያለችውን የዲሊት በተን ነው። እሷን እዚህ ላይ ጎን ላይ አስቀምጣታለሁ። አሁን ብዙዎቻችሁ በእርግጠኝነት እዚህ ላይ ያስገባዋትን የዲሊት በተን እንደገና ዲዛይን እንደምናደርግ ነው የምታስቡት። ነገር ግን በጣም ቀላል የሆነው መንገድ እዚህ ላይ ዲዛይን አድርጌ የጨረስኩት አንድ በተን ካለኝ እና እዚህ ላይ ዲዛይን ያልተደረገችው በተን ይሄን እንድትመስል ከፈለኩ በቀላሉ ክሊክ አደርገዋለሁ የተሰራውን በተን። በመቀጠል ከላይ ፎርማት ላይ እዚህ ላይ እንደምታዩት ፎርማት ፔንተር የሚላል እሱን አንድ ጊዜ ክሊክ አደርገዋለሁ። እንደምታዩት በርታለች። በመቀጠል ያልተሰራው በተን ላይ በመሄድ ክሊክ ማድረግ ነው። በዚህ ጊዜ እዚህ ላይ ያለው ሙሉ ሴቲንጉ በሙሉ ለዚችኛዋ በተን ሼር ይሆናል። አንድ ጊዜ ዲዛይን ከሰራችሁ በኋላ ሌሎቹንም በዚህ መሰረት ኮፒ ያደረጋችሁ ፎርማታቸውን ሼር ማድረግ ትችላላችሁ። እዚህ ላይ ያሳዩዋችሁ ቴክኒክ ለበተኖች ብቻ ሳይሆን ለጽሁፎችም የሚሰራ ነው። ከዛም በቀጣይነት እዚህ ላይ የምታዩትን ባክግራውንዱን ትንሽ በቀይርለት የተሻለ ነው፣ ምክንያቱም ነጭ ነው። ስለዚህ ክሊክ አደርጋለሁ። እንደምታዩት ዲቴል ብሏል። ዲቴል የምንለው እዚህ ላይ መረጃዎችን፣ ፊልድ ኔሞችን እና በተኖችን የምናስገባበት ቦታ ነው። ስለዚህ ባክ ከለር የሚለው ላይ ሄዳለሁ። የጀርባ ከለሩ ትንሽ ግሬ ከለር ቢኖረው የተሻለ ነው። ራይት ክሊክ ፎርም ቪው። በጣም አሪፍ።
በዚህ መሰረት የሚያምርና በጣም የተሻለ አይነት ፎርምን ዲዛይን ማድረግ ትችላላችሁ። አሁን እንደ ቱቶሪያል እያሳየኋችሁ ስለሆነ ብዙም አልተጠበብኩበትም። ነገር ግን አሁን እዚህ ስክሪኑ ላይ የማሳያችሁ አይነት የተለያዩ አይነት ፎርሞችን በተለያየ አይነት ዲዛይን መስራት ትችላላችሁ። ለዛ ደግሞ እንዳልኳችሁ ህግ አይደለም የሚያስፈልገው ወይም ትምህርት አይደለም፣ ተሰጥኦ ያስፈልጋል። እናንተ እንዴት ፎርም እንደምትሰሩ ከተማራችሁ በኋላ የራሳችሁን ክሬቲቪቲ ተጠቅማችሁ የምትሰሯቸው ፎርሞች ሞር ተጠቃሚውን ወይም ፎርሙን የሚያየውን ሰው አትራክት የማድረግ ኃይል ይኖራቸዋል። ስለዚህ ፕራክቲስ አድርጉ፣ የተለያዩ ፕሮጀክቶችን ስሩ። እኔ ፎቶ ሰጣችኋለሁ ከዚህ በፊት የሰሯችሁን ፎርሞች ማለት ነው። እነሱን አስመስላችሁ ለመስራት ሞክሩ። በቀጣዩ ቪዲዮ ደግሞ ፎርምን አድቫንስድ በሆነ መልኩ እንዴት መስራት እንደምንችል ቀላል በሆነ መንገድ ነው ማሳያችሁ። የዛሬው ቪዲዮ ግን ይህን ይመስል ነበር። አብራችሁ ደግሞ ዚዙ ድሜክስ ነበርኩ። ባባይ